ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የአማራ ክልል ፕሬዝዳንት ጽሕፈት ቤት ከህጋዊ አሰራር ውጪ ብልጽግናን ምረጡ ሲል የቅስቀሳ ጥሪ ያቀረበ፣ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የስራ ጊዜያቸውን ያጠናቀቁትን በኢትዮጵያ የጋና አምባሳደር አሰናበቱ፣ የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት የሂሳብ ምርመራ እያካሄደ እንደሆነ አስታወቀ። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸውን በሆኑት አንዳንድ አካባቢዎች ላይ የዝናብ እጥረት ሊያስከትል እንደሚችል ተተነበየ። የፈረንሳይ ኩባንያዎች የደህንነት ስጋቶች ቢኖሩም በኢትዮጵያ ያላቸው ተሳትፎ እየሰፋ መሆኑ ተገለጸ። የአማራ ክልል ፕሬዝዳንት ጽሕፈት ቤት ከህጋዊ አሰራር ውጪ ብልጽግናን ምረጡ ሲል የቅስቀሳ ጥሪ አቅርበዋል። የአማራ ክልል ፕሬዝዳንት ጽሕፈት ቤት ብልጽግናን ይምረጡ ሲል በይፋዊ የፌስቡክ ገጹ ያስታወቀ ሲሆን ይህም ድርጊት የመንግስት ወይንም የጋራ የሆነ ንብረትን በመጠቀም የተደረገ የምርጫ ቅስቀሳ መሆኑ ተነግሯል። ድርጊቱ የመንግስት ንብረት ለፓርቲዎች የምርጫ ቅስቀሳ መዋልን ክልከላ የጣሰ ነው። የፕሬዝዳንት ጽሕፈት ቤት የክልሉ ፕሬዝዳንት አረጋ ከበደ በባህር ዳር ከተማ ምርጫ ክልልን በመወከል ለክልሉ ምክር ቤት የብልጽግና ፓርቲን በመወከል እጩ ተወዳዳሪ ናቸው ሲል የገለጸ ሲሆን የፕሬዝዳንት ጽሕፈት ቤቱ በፌስቡክ ገጹ ያጋራው መልእክት ያረጋን ምስል የፓርቲው ምልክት በጋራ ይዟል። ለምርጫ ቅስቀሳ ተቃዋሚ የፖለቲካ ፓርቲዎች ይህንኑ ገዢው ፓርቲ የመንግስት ንብረት ለፓርቲ ቅስቀሳ መጠቀም እንደማይችል ይታወቃል። ጽሕፈት ቤቱ አክሎም ባወጣው ፓርቲውን ወክሎ ለክልሉ ምክር ቤት የሚወዳደሩትን 9 እጩዎች ይፋ አድርጓል። ከዚህ ቀደም በተለያዩ የፖለቲካ ፓርቲዎች ገዢው ብልጽግና ፓርቲ የመንግስት ንብረት እና የመንግስት ሆኖ የሰራቸውን ስራዎችን እንደ ምርጫ ቅስቀሳ እየተጠቀመበት ነው የሚሉ ክሶች በምርጫ ክርክሮች ላይ ጭምር ሲያቀርቡ እንደነበር ይታወሳል። እንዲህ አይነት ክሶች ሲነሱ ፓርቲውን ወክለው የሚከራከሩ አባላት ደግሞ ክሱን ውድቅ ሲያደርጉ ነበር። ብሔራዊ ምርጫ ቦርድ እንዲህ አይነቱን ድርጊት እንዳይፈጽሙ ከዚህ ቀደም እየሰራ መሆኑን አሳውቆ ነበር። በምርጫ ሕጉ መሰረት የብዙሃን የሆነው ሀብት ለግል ፓርቲ ጥቅም ማዋል የተከለከለ ነው። ቦርዱ የእጩዎችን ቁጥር ይፋ ሲያደርግ ብልጽግና ፓርቲ በክልሉ ከፍተኛ ቁጥር ያስመዘገበ መሆኑን ተመልክቶ ነበር። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ስራ ጊዜያቸውን ያጠናቀቁትን በኢትዮጵያ የጋና አምባሳደር ዶክተር ሮቤርት አፊሪዬን አሰናበቱ። ተሰናባቹ አምባሳደር በኢትዮጵያ በነበራቸው ቆይታና ስለ ሁለቱ ሀገራት የወደፊት ግንኙነት በተመለከተ በሰጡት ማብራሪያ በኢትዮጵያ የነበረኝ ቆይታ እጅግ ድንቅ ከመሆኑም በላይ ወደ ሁለተኛ ቤቴ እንደመጣው ነው የተሰማኝ በማለት ገልጸዋል። በቆይታቸው በሁለትዮሽና በባለብዙ ወገን ዲፕሎማሲያዊ ዘርፎች በርካታ ስኬቶች መመዝገባቸውን ጠቅሰው እጅግ ፍሬያማና ስኬታማ ጊዜ እንደነበራቸው ገልጸዋል። በተያዘው ግንቦት ወር በኢትዮጵያ የጋና ወር ተብሎ እየተከበረ መሆኑን ገልጸው በዝግጅት በሁለቱ ሀገራት የንግድ ማህበረሰብ መካከል ውይይት፣ የልምድ ልውውጥና ትስስር ተፈጥሯል ብለዋል። ጋና አፍሪካውያን የካሳ ፍትህ እንዲያገኙ በተባበሩት መንግስታት ድርጅት የቀረበውን ታሪካዊ የውሳኔ ሀሳብ በግንባር ቀደምትነት ስትመራ ኢትዮጵያ ሙሉ ድጋፍ መስጠቷን ተናግረዋል። ውሳኔው ከ80 ዓመታት በኋላ በጋራ የጸደቀ ሲሆን ከቀዳማዊ አፄ ኃይለሥላሴና ከመጀመሪያው የጋና ፕሬዝዳንት ዶክተር ክዋሚ ንክሩማ ጀምሮ የነበረውን የፓን አፍሪካኒዝም እና የአፍሪካ አንድነት አጋርነትን በተግባር ያሳየ መሆኑን አስረድተዋል። ኢትዮጵያ የታላቅ ለውጥና የፓን አፍሪካኒዝም ተምሳሌት መሆኗን በመጥቀስ የኢትዮጵያ አየር መንገድ ወደ አክራ የሚያደርገውን በረራ ለአብነት ጠቅሰዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና መጀመር ለሁለቱ ሀገራት የንግድ ልውውጥ ትልቅ ድልድይ መሆኑን ጠቁመዋል። ይህም ጋና ከኢትዮጵያ ጥራት ያለው የቆዳ ውጤቶችና ቡና በቀጥታ መግዛት ያስችላታል ብለዋል። በሌላ በኩል ኢትዮጵያ ከጋና ጥራት ያላቸውን የካካዋ፣ የቸኮሌት፣ የካርት ቅቤ፣ የአፍሪካ አልባሳትና ዲዛይኖችን መግዛት እንደሚያስችላትም ገልጸዋል። የኢትዮጵያን አጠቃላይ የእድገት ጉዞ ያደነቁት አምባሳደሩ በአጭር ጊዜ ውስጥ እጅግ ዘመናዊና ውብ ሆና መለወጧን መታዘባቸውን ተናግረዋል። የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት የሂሳብ ምርመራ እያካሄደ እንደሆነ አስታውቋል። በሂደቱ ቃል የገቡት የገንዘብም ያላስገቡ ግለሰቦችና ተቋማት ይለያሉ ተብሏል። የታላቁ የኢትዮጵያ ህዳሴ ግድብ የግንባታ ስራ መጠናቀቁን ተከትሎ ለፕሮጀክቱ የተሰበሰበው ገንዘብ ለታቀደለት ዓላማ መዋሉን ለማረጋገጥ የገቢና ወጪ ሂሳብ ምርመራ ወይም ኦዲት እየተከናወነ እንደሆነ ማስተባበሪያ ጽሕፈት ቤቱ አሳውቋል። ጽሕፈት ቤቱ ይህን የገለጸው ተቋማዊ ሪፎርም ለማድረግ በዝግጅት ላይ ባለበት በዚህ ወቅት ነው። የጽሕፈት ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሰለሞን ዳንኤል ተቋሙ በአሁኑ ወቅት በ3 ዋና ዋና ተግባራት ላይ ትኩረት አድርጎ እየሰራ ይገኛል ብለዋል። የመጀመሪያው ተግባር ከግንባታ ሂደት ጋር የተያያዙ ሰነዶችን የመሰብሰብና የመሰነድ ስራ ሲሆን ሁለተኛው የተቋሙን ቀጣይ ዕጣ ፈንታ የሚወስን ተቋማዊ ሪፎርም የማካሄድ ስራ መሆኑን ገልጸዋል። በአሁን ላይ በስፋት እየተከናወነ የሚገኘው ሶስተኛው ተግባር ደግሞ የሂሳብ ምርመራ ወይም የኦዲት ስራ እንደሆነ ስራ አስፈጻሚው ገልጸዋል።
በሂደትም የገንዘብ ድጋፍ ለማድረግ ቃል ገብተው ያላስገቡ ተቋማትና ግለሰቦችን የመለየት ስራ እንደሚሰራም አብራርተዋል። የሂሳብ ምርመራው በሁሉም ክልሎችና የከተማ አስተዳደሮች በሚገኙ የጽህፈት ቤቱ ቅርንጫፎች በኩል የሚከናወን ሲሆን ዓላማው ማንኛውም የመንግስትና የህዝብ ገንዘብ ነክ ጉዳዮችን የሚያልፍበት መደበኛ አሰራር መሆኑን ጠቅሰዋል። ጽህፈት ቤቱ በዚህ በጀት ዓመት ሙሉ ትኩረቱን በእነዚህ የኦዲት ስራዎች ላይ እንደሚያደርግም ታውቋል። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑ አንዳንድ አካባቢዎች ላይ የዝናብ እጥረት ሊከሰት እንደሚችል ተተነበየ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበልግ ወቅት የነበረውን የአየር ጠባይ ገምግሞ በመጪው የክረምት ወቅት የሚጠበቀው የአየር ጠባይ ትንበያ መረጃን ይፋ አድርጓል። በትንበያው መሰረትም በደቡብና ምስራቅ ትግራይ፣ በሰሜንና ደቡብ ወሎ ዞኖች፣ የአፋር ክልል ዞኖችና ምስራቅ የሀገራችን አካባቢዎች መደበኛና ከመደበኛ በታች ዝናብ ያገኛሉ ብሏል። የመካከለኛውና ምዕራብ ትግራይ ዞኖችና ምዕራብ አማራ ዞኖች በብዙ ቦታዎች ላይ መደበኛና በጥቂት ስፍራዎች ላይ ደግሞ ከመደበኛ በታች እንደሚያገኙ ጠቁሟል። የቤንሻንጉል ጉሙዝ ክልል ዞኖች፣ ምዕራብ ኦሮሚያ ዞኖች፣ የጋምቤላ ክልል ዞኖችና የደቡብ ምዕራብ ኢትዮጵያ ክልል ዞኖች መደበኛና ከመደበኛ በላይ ዝናብ የሚያገኙ ሲሆን የሰሜን ምስራቅና መካከለኛ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በታች ዝናብ እንደሚኖራቸው ተነግሯል። በተጨማሪም የመካከለኛውና የደቡብ ኦሮሚያ ዞኖች መደበኛና ከመደበኛ በታች ዝናብ ያገኛሉ ተብሏል። በአጠቃላይ ክረምት ዋነኛ የዝናብ ወቅታቸው በሆኑ የምዕራብና የደቡብ ምዕራብ መደበኛና ከመደበኛ በላይ እንዲሁም የሰሜን ምዕራብና የሰሜን ምስራቅ መካከለኛውና ምስራቅ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በታች ዝናብ እንደሚያገኙ በትንበያው ተመላክቷል። በኢትዮጵያ የደህንነት ስጋቶች ባሉበት በዚህ ወቅት ሌሳፍሬን ኩባንያን ጨምሮ ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ በርካታ የፈረንሳይ ኩባንያዎች ፊታቸውን ወደ ኢትዮጵያ እያዞሩ እንደሚገኙ የፈረንሳዩ ዜና አውታር RFI ዘግቧል። እንደ ዘገባው ገለጻ ፈረንሳይ ከዩናይትድ ኪንግደም እና ከኔዘርላንድ ቀጥላ በኢትዮጵያ ኢንቨስት በማድረግ ሶስተኛ ደረጃ ላይ የምትገኝ የአውሮፓ ሀገር መሆኗን ፈረንሳይ የውጭ ጉዳይ ሚኒስቴር አመላክቷል። የሀገሪቱ የቀጥታ የውጭ ኢንቨስትመንት መጠንም 485 ሚሊዮን ዩሮ ይደርሳል ተብሏል። በኢትዮጵያ ያለው የፈረንሳይ ኢኮኖሚያዊ ተሳትፎ መጠኑ ገና አነስተኛ ቢሆንም በኃይል አቅርቦት፣ በመሰረተ ልማት፣ በግብርና ማቀነባበር፣ አግሮ ፕሮሰሲንግ፣ በሎጂስቲክስ እና በዲጂታል ዘርፍ ላይ በስፋት መሰማራቷ ተገልጿል። ኢትዮጵያ የውጭ ኢንቨስተሮችን ለመሳብ በእነዚህ ዘርፎች ላይ በቅርብ ዓመታት ውስጥ ኢኮኖሚያዊ ክፍተቶችን ማድረግ መጀመሯን ዘገባው አክሎ ገልጿል። የአፍሪካ ህብረት የምጣኔ ሀብት ባለሙያ የሆኑት ጌታቸው ተክለማርያም አለሙ ጉዳዩን ሲያብራሩ እንደ ኢትዮጵያ ያሉ ሀገራት ገበያውን ክፍት ለማድረግ የተለያዩ ዘርፎችን ወደ ግል ለማዞር እና ኢንቨስትመንቶችን በኢኮኖሚያቸው ላይ መዋለ ንዋዮችን እንዲያፈሱ ለማበረታታት በርካታ መሻሻያዎች እየተገበሩ ይገኛሉ። ባለፈው ሚያዝያ ወር አጋማሽ የፈረንሳይ የንግድ ድርጅት ፌዴሬሽን ቅርንጫፍ በሆነው ሜዴፍ ኢንተርናሽናል አስተባባሪነት 15 የሚጠጉ የፈረንሳይ ኩባንያዎች በኢትዮጵያ ያለውን ኢንቨስትመንት እድል ለመቃኘት የንግድ ግንኙነትን ለማጠናከር በሀገሪቱ ጉብኝት ማድረጋቸውም ታውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ የተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።